ላይ በዘላቂነት እንደ ማቋቋም እንዳይችሉ ከፍተኛ የሆነ ችግር ፈጥሯል። ስለዚህ መንግስት ለነዚህ ችግሮች መፍትሄ መስጠት ማበጀት አለበት። አቶ አብርሃ የተባሉ ተፈናቃይ በአፋር አዋሳኝ አካባቢ የትግራይ ታጣቂዎች ስጋት ሆነውባቸው እንደቆዩ የኬላ ፍተሻና ክፍያው ከፍተኛ መሆኑ ለሸቀጦች ዋጋ መናር ምክንያት ሆኖ እንደነበርም ገልጸዋል። ቦርደሩ ላይ ማለት ነው የትግራይ የኃይሎች ነበሩ እነሱ አሁን ለቋት ከዛ ያው ወጥቶ ወደ ላይ ሄደዋል ወደ ቦታ ማለት እና አሁን ያለው የአፋር ሚሊሻ አንዳንድ ግን ሚሊሻ መሳይ ሆኖ የሚያስፈራሩ ነው። ከሰማራ ጀምሮ እስከዚህ ያለውን እየከፈሉ ነው የሚመጡ ዝም ብሎ በነፃ ለእነዚህ በጣም ይወደዳል። ከላ በነፃ ከላ የሚባል ነገር የለም። እየከፈሉ ስለሚመጡ እነሱ እንደም ያስወስዱታል። በአፋር ክልል ጦርነቱ ከፍተኛ ጉዳት ካደረሰባቸው መካከል አንደኛው የአባላ ከተማ ይገኝበታል። የከተማው ወጣቶች ጽህፈት ቤት ኃላፊ አቶ አብደላ አሚንን ለተደጋጋሚ መፈናቀል ተዳርገው መጠለያ ጣቢያ ውስጥ የቆዩት ሰዎች አሁን ድጋሚ ስጋት ውስጥ የመግባታቸው ምክንያት ምንድነው ብለን ጠይቀናቸዋል። የአባላ ከተማ 5 ኪሎ ሜትር በማይሆን ቦታ ላይ ነው ያለው ትግራይ ኃይል። በእኛ በኩል የታጠቀ ኃይል የመሳሪያ የያዘው ኃይል የለም። ከተማም ሰላም ነው። ህዝቡም በሰላማዊ ኑሮ እየተንቀሳቀሰ ነው። ቢሆንም ግን 5 ኪሎ ሜትር በማይሞላ ቦታ ላይ የትግራይ ኃይል ሲኖር ማህበረሰቡ ስጋት ውስጥ መግባቱ አይቀሬ ነው። ኢሰመኮ ባከናወነው ክትትል የሀገር ውስጥ ተፈናቃዮችና ተመላሾች በቂ ወቅቱን የጠበቀና ተደራሽ የምግብ፣ የውሃ፣ የመጠለያና የጤና፣ የትምህርት እንዲሁም ሌሎች ማህበራዊ አገልግሎቶችን ያካተተ የሰብአዊ ድጋፍ እየቀረበላቸው እንዳልሆነ ተመልክቷል። እነዚህን ሰዎች ጦርነት ዳግም እንዳይነሳ በሚል ለስጋት የዳረጋቸው ጉዳይ ምን እንደሆነ በኢሰመኮ የሰመራ ጽህፈት ቤት ኃላፊ አቶ ኡስማን አህመድን ጠይቀናቸዋል። አሁን ስጋታቸው ምንድነው? ቦርደር አካባቢ ገና አሁን ከስምምነቱ በኋላ የህወሓት ኃይሎች ያለቀቃቸው ቀበሌዎች አሉ። በራህሌ ወረዳ ላይ 1 ቀበሌ፣ አባዓላ ላይ 1-2 ቀበሌ፣ መጋሌ ላይ 2 ቀበሌ ገና እነሱ ስር እና በህወሓት ኃይሎች ይዞታ ስር ነው ያለው። ስለዚህ ሰላም ስምምነት የተፈረመ ቢሆንም ያልተለቀቁ ስላሉ ከዛ የተፈናቀሉ ተፈናቃዮች መጠለያ ጣቢያዎች የሚገኙ ሰዎች ወደ ቦታቸው እንዳይመለሱ አዋሳኝ አካባቢ ቅርብ ላይ በመሆናቸው ህወሓት ኃይሎች አካባቢ መሽጎ በመገኘታቸው ምክንያት ወደዛ ለመመለስ አሁንም ስጋት ስላሉ ያልተመለሱ ናቸው ማለት ነው። ወደዛ ከተመለሰን አሁንም ጦርነት አት ኤኒ ታይም ሊጀመር ይችላል። ከአሁን በፊት ያጋጠመን 1-2 ማፈናቀል አሁን በድጋሜ እንዳንፈናቀል ባለንበት ቦታ ቆይ የሚል አማራጭ የወሰዱ ናቸው ማለት ነው። ኢሰመኮ ክትትል ባደረገበት ወቅት ከሰሜን ጦርነት ጋር በተያያዘ በአፋር ክልል ዞን 2 እና ዞን 4 በኩል በየብስ ትራንስፖርት ወደ ትግራይ ክልል ተጓጉዘው ይገቡ የነበሩ ነዳጅን ጨምሮ የተለያዩ መሰረታዊ የፍጆታ ዕቃዎች እንዳይገቡ የተጣለው እገዳ ባለመነሳቱ በሁለቱ ዞኖች ውስጥ የሚደረገውን የንግድ እንቅስቃሴ ከመገደቡ በተጨማሪ በፍጆታ ዕቃዎች ላይ ከፍተኛ የዋጋ ጭማሪ አስከትሎ እንደቆየ ገልጾ እንዲስተካከልም ጠይቋል። አቶ አብደላ አሚን ይህንን በተመለከተ ምላሽ ሰጥተዋል። ምንም አይነት ችግር የለም። መኪናዎቹ ወደ ትግራይ የሚሄዱ ጭነት ጫኑ ከባድ ተሽከርካሪዎች፣ ነዳጅ ጫኑ ቦቴዎች፣ ሌሎችም ከጅቡቲም ይሁን ከሌላ ከአዲስ አበባ የሚመጡ መኪናዎቹ በየሰዓቱ በየቀን በየእንትኑ እየገባ ነው ያለው። እንቅስቃሴዎቹም ደህና ነው ያለው። ቢሆንም ግን በእነሱ በኩል ያለው ነገር ነው ለእኛ ላይ እንደ ጥቃት የምናየው እንጂ በእኛ በኩል ህዝቡም ማህበረሰቡ ጥቃት ብሎ ወይም ሌላ ነገር ይፈጥራል ብሎ የሚያየው ኢትዮጵያ የመገናኛ ብዙሃንን ያሰራርና ያዘጋገብ ዳሰሳ እንደዚሁም የኢትዮጵያ መገናኛ ብዙሃን የግጭት አገናዛቢ አርትዖት ፖሊሲዎችና አተገባበራቸው በሚል ርዕስ 2 ጥናታዊ ጽሑፎች አዲስ አበባ ላይ ቀርበዋል። በመብቶችና ዲሞክራሲያዊ እድገት ማዕከል አማካኝነት ለውይይት የቀረቡት 2 ጥናታዊ ጽሑፎችም በዘርፉ ባለሙያዎች ውይይት ተደርጎባቸዋል። ሀና ደምሴ ከአዲስ አበባ ዘገባ አላት። ላለፉት 5 ዓመታት የኢትዮጵያ መገናኛ ብዙሃን ሁኔታና የኢትዮጵያ መገናኛ ብዙሃን ግጭት አገናዛቢ አዘጋገብ ዳሰሳ በኢትዮጵያ በሚመለከት 2 ጥናታዊ ጽሑፎች የመብቶችና ዲሞክራሲ እድገት ማዕከል አማካኝነት ለውይይት ቀርበዋል። በጣት ከሚቆጠሩ ዓመታት በፊት የዓለም የፕሬስ ቀንን ያከበረችው ኢትዮጵያ በሀገሪቱ ያሉ መገናኛ ብዙሃንና ባለሙያዎቹ እየታሰሩ የህትመት ውጤቶች እየመነመኑ ሚዛኑን የጠበቀ መገናኛ ብዙሃን ማየት እየቸገረ መምጣቱ ምክንያት ምን እንደሆነ አቶ ፈቃዱ ኃይሉ የመብቶችና ዲሞክራሲ እድገት ማዕከል ኃላፊ ሲናገሩ በቁጥር ደረጃ በጣም የሚዲያዎች መበራከት እንዳለ አይተናል። የቴሌቪዥን ጣቢያዎች፣ የሬዲዮ ጣቢያዎች ቁጥር ኮሜርሻልም ይሁን በመንግስት በጀት የሚተዳደሩ ቁጥራቸው ጨምሯል። በፊት የህትመት ሚዲያው ነበረ በጣም የሚበዛው፣ አሁን እነሱ ቀንሰዋል። ሬዲዮና ቴሌቪዥኖች ግን ጨምረዋል። መጨመሩን አይተናል። ግን በህግ ረገድ መሻሻሎች ቢኖሩም በተግባር ረገድ ግን
የሚዲያ ስፔሱ አሁንም ብዙ ፈተና እንደተጋረጠበትና ጋዜጠኞችም ችግር ላይ እንደሆኑና ተግባሩ የህጉን ያህል እመርታ ያላሳየ መሆኑን ነው በመጀመሪያው ጥናት ላይ ያየ ነው። በሁለተኛው ጥናት ላይ ያገኘ ነው ደግሞ በተለይም ግጭት አገናዛቢ አዘጋገብን በተመለከተ ኤዲቶሪያል ፖሊሲዎቻቸው ወይም የአርትዖት ፖሊሲዎቻቸው የተለያዩ ሚዲያዎች ምን ይላሉ ነው እና በጣም ዳይቨርስ የሆኑ ሚዲያዎችን ነው ኤዲቶሪያል ፖሊሲዎቻቸውን የመረመር ነው ማለት ነው። ባለፉት 5 ዓመታት ኢትዮጵያ የነበረችበትን የመገናኛ ብዙሃን ምህዳር በሀገሪቱ ውስጥ ያሉ መገናኛ ብዙሃኖች ተግዳሮት እንዲሁም ተቋማቶቹ ከአድማጭ ተመልካቾቻቸው ጋር በምን መልኩ ደርሰዋል የሚለውን በስፋት ለመዳሰስ ሙከራ አድርጓል። ጋዜጠኞች አንዱን ወገን ካልያዙ መስራት በተቸገሩበት ወቅት የሀገሪቱ የፖለቲካ አወቃቀር እስካልተስተካከለ ድረስ ሚዛናዊ ሆኖ መስራት አስቸጋሪ ሊሆን ነው ያሉት ጋዜጠኛ ጥበቡ በለጠ ናቸው። ከሌ የማን ብሔር ነው ከየት ወገን ነው የተባለ ቅጽል በሚወጣበት ውስጥ ጋዜጠኞች በነጻነት የመዘገብ አቅማቸው እያነሰ መጥቷል። ከአንዱ ወገን ወይ ከዛ ወይ ከዚህ እንዲሆኑ እየተገደዱ ነው። አጠቃላይ የኢትዮጵያ የፖለቲካ መዋቅር ራሱ አስተሳሰቡ እሳቤው ከዚህ ከረጅም ዓመታት ሲቀነቀን ከነበረው በብሔር ጥላቻ ላይ የተመሰረተው አወቃቀር እሱ ካልተስተካከለ በስተቀር የኢትዮጵያ ጋዜጠኝነት ለብቻው በደሴት ሆኖ ብቻውን ሊሰራ አይችልም። በኢትዮጵያ ያሉት 117 የመገናኛ ብዙሃን ያሰራርና ያዘጋገብ ሁኔታ በስፋት የዳሰሰው ጥናታዊ ጽሑፍ አቅራቢዎች ዶክተር ሙላቱ አለማየሁ ሞገስ ከአዲስ አበባ ዩኒቨርሲቲ የኢትዮጵያ መገናኛ ብዙሃን ሁኔታን፣ አቶ ወንደሰን ንጉሴ የኢትዮጵያ መገናኛ ብዙሃን የግጭት አገናዛቢ አርትዖት ፖሊሲዎችና አተገባበራቸው በሚል ባቀረቡት ጥናት ላይ ከተወያዮቹ ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። ምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ትንበያና የመተግበሪያዎች ማዕከል ትናንት ባወጣው መግለጫ በሚቀጥሉት 3 ወራት በሶማሊያ በኢትዮጵያና በኬንያ ከመደበኛ በታች ዝናብ እንደሚጠበቅ ጠቁሟል። ማህሌት ፋሲል ዘገባ አጠናቅራለች። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ትንበያና መተግበሪያ ማዕከል ትላንትና ባወጣው መግለጫ በሚቀጥሉት 3 ወራት ውስጥ በአብዛኛው የአፍሪካ ቀንድ አካባቢዎች ላይ በተለይም በሶማሊያ በኢትዮጵያና በኬንያ ከመደበኛ በታች ዝናብ ይጥላል ተብሎ ይጠበቃል ብሏል። ሪፖርቱ ትላንትና ያወጣው ኢጋድ የአየር ንብረት ትንበያና መተግበሪያዎች ማዕከል የአየር ንብረት ባለሙያ የሆኑት ዶክተር ሁሴን እንድሪስ አካባቢዎቹ በድርቅ የተጎዱ ስለሆኑ ቅድመ ዝግጅት ያስፈልጋል ይላሉ። እንግዲህ መግለጫችን የሚያሳየው ፎርካስት ለሚቀጥሉት 3 ወራት ሰጥተናል እና ፎርካስቱ የሚያሳየው ዝናቡ ከመደበኛ በታች እንደሚጠበቅ ነው። በአብዛኛው በዚህ በምስራቅ አፍሪካ ላይ ማለት ነው። በተለይ ይሄ የደቡብ ኢትዮጵያ፣ ሶማሊያ እና ኬንያ ከመደበኛ በታች ዝናብ እንደሚያገኙ ነው የሚያሳየው። እነዚህ አካባቢዎች ደግሞ ለባለፉት 5 የዝናብ ወቅቶች ከመደበኛ በታች ዝናብ ሲያገኙ የነበሩ ናቸው። በድርቅ የተጠቁ ናቸው አካባቢዎቹና አሁን ደግሞ የሚያሳየው አውትሉኩም ከዛ በታች ስለሆነ ሪሊ ሲሪየስ የሆነ ፕሪፓሬሽን እና አክሽን ያስፈልጋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የአየር ንብረት ትንበያ እና መተግበሪያዎች ማዕከል የአየር ትንበያውን ከማውጣቱ ከ3 ሳምንታት በፊት ለሚመለከታቸው አካላት እንዳሳወቁ የተናገሩት የኢትዮጵያ የሜትሮሎጂና ትንበያ እና ቅድመ ማስጠንቀቂያ መምሪያ ስራ አስፈጻሚ ዶክተር አሳምነው ይሄ የስራ ኃላፊነታችን ሊኖር የሚችል የአየር ሁኔታ እና የአየር ጠባይ አዝማሚያ መተንበይ የተለያዩ አስጊ የአየር ሁኔታ ክስተቶችን መረጃዎች ከግንዛቤ ውስጥ በማስገባት ማለት ነው። ስለዚህ ይህን ደግሞ ለምሳሌ ፎርካስቱን አዘጋጅተን ለተለያዩ ባለድርሻ አካላት ነው የገለጽነው። በተለይ እነዚህ አካባቢዎች የደቡብ አጋማሽ የሀገራችን አካባቢዎች የባለፈውንም ለ5 ሲዝን ወደ ኋላ ሄደሽ የኛ ተቋም የሚሰጠውን ትንበያ ብታይ ለ5 ሲዝን የደቡብ አጋማሽ የሀገራችን አካባቢዎች ከመደበኛ በታች የሆነ የዝናብ ስርጭት ነበራቸው። ስለዚህ ከዛ ጋር ተያይዞ ብዙ ተጽዕኖች ነበሩ ማለት ነው። የመዘግየት አዝማሚያ ነው የሚያፕሬዲክት ያደረግነው። መደበኛ ቢሆንም ለምሳሌ አፕሪልና ሜይ ላይ ጥሩ ዝናብ ቢኖርም ያዘገየ ማለት ደግሞ በውሃው ላይ የራሱ ኢምፕሊኬሽን አለው፣ በእንስሳት መኖ አቅርቦት ላይ የራሱ ኢምፕሊኬሽን አለው። በእነዚህ በደቡብ አጋማሽ የሀገራችን አካባቢዎች ላይ 50% መደበኛ የሆነ የዝናብ ስርጭት ይኖራቸዋል፣ 35% ደግሞ ከመደበኛ በታች የሆነ የዝናብ ስርጭት ይኖራቸዋል። ስለዚህ በአጠቃላይ መደበኛና ከመደበኛ በታች የሆነ የዝናብ ስርጭት ይኖራቸዋል ነው አይዲያው። የኢትዮጵያ አደጋና ስጋት አመራር ኮሚሽን ህዝብ ግንኙነት ዳይሬክተር የሆኑት አቶ ደበበ ዘውዴ በኢትዮጵያ በቀጣዮቹ ወራት በተለያዩ አካባቢዎች ከመደበኛ በታች ዝናብ ይጠበቃል ተብሏል። ይህ ችግር ደግሞ አሁን ያለውን የእርዳታ ፈላጊዎች ቁጥር እንዲጨምር ያደርጋል ተብሎ ይገመታል። መስሪያ ቤታችሁ ምን አይነት ቅድመ ዝግጅትስ እያደረገ ነው ስንል ጠይቀናቸው ነበር። እንደሚታወቀው ድርቅ በዓለም አቀፍ የአየር ንብረት ለውጥ ምክንያት የሚመጣ
አሉታዊ ተጽዕኖ ነው፣ የዝናብ እጥረት ነው። ኢትዮጵያ ደግሞ ዝናብ ጠባቂ ሀገር ነች። መጪው እንግዲህ ኢትዮጵያ ውስጥ የበልግ ዝናብን በጣም ነው የምንጠብቀው። ለምን 60% ወይም ከ60% በላይ የሆነው የደቡብ የሚያገኘው ከበልግ ዝናብ ነው። ይዘንባል ብለን እናስባለን። ግን ሜትሮሎጂው ደግሞ የዓለም አቀፉና የእኛም ኢንስቲትዩት ካለ የዝግጁነት አቅም ማጠናከር ይፈልጋል። የዝግጁነት አቅም የሚጠናከረው አንድም በመንግስት ሌላውን በህብረተሰቡ ጭምር ነው። የተጠናከረ ስራ እንሰራለን ብለን እናስባለን። ሀገሪቷ በሌላት አቅምም ድጋፉ አሁን በሶስት አካላት እየተሰጠ ነው። አንደኛው መንግስት ነው። ሁለተኛ የዓለም ምግብ ፕሮግራም ነው። ሶስተኛ መንግስት ያልሆኑ ድርጅቶች ናቸው ድጋፍ እየሰጡ ያሉት በድርቁም ላይ። በደቡብ ኢትዮጵያ በተለያዩ አካባቢዎች በተለይም በኦሮሚያ ክልል ቦረና ዞንና በሶማሊያ ክልል ደቡባዊ ክፍሎች ለ5 ተከታታይ ዓመታት አሜሪካ ቀዳማዊት እመቤት ጂል ባይደን በትናንትናው ዕለት ናሚቢያ ገብተዋል። ቀዳማዊት እመቤቷ በሚያደርጉት የ5 ቀናት የአፍሪካ ጉብኝት ወደ ኬንያም ያቀናሉ ተብሏል። ፀሐይ ጫኔ ተከታዩን ዘገባ አጠናቅራለች። የአሜሪካው ፕሬዝዳንት ጆ ባይደን ባለፈው ዓመት በዋሽንግተን ዲሲ 50 የሚጠጉ የአፍሪካ መሪዎች የተገኙበት የአሜሪካ አፍሪካ የመሪዎች ጉባኤ አካሂደዋል። በዚህ ወቅትም በቢሊዮን የሚቆጠር ዶላር በመመደብ የአፍሪካን ዲሞክራሲ በፋይናንስ ለመደገፍና ለማጠናከር ማቀዳቸውን ይፋ አድርገዋል። ፕሬዝዳንት ባይደን በጎርጎሪያኑ 2023 ዓመተ ምህረትም አፍሪካን እንደሚጎበኙ በጨረፍታ ገልጸው ነበር። ያም ሆኖ እሳቸው በትናንትናው ዕለት የዩክሬን ዋና ከተማ ኪየቭ ሲገቡ ባለቤታቸው ደግሞ ወደ አፍሪካ አቅንተዋል። የዩናይትድ ስቴትስ አሜሪካ ቀዳማዊ እመቤት ጂል ባይደን የ5 ቀናት የአፍሪካ ጉብኝታቸውን ለመጀመር ትናንት ናሚቢያ ገብተዋል። ቀዳማዊ እመቤቷ ቀጣዩ የጉብኝት አቅጣጫቸው ወደ ኬንያ ሲሆን ጉብኝቱ በአህጉሪቱ ያለውን የአሜሪካ አጋርነት ለማጠናከር ዋሽንግተን ባለፈው ዓመት በገባችው ቃል መሰረት ነው ተብሏል። አንዳንድ ተንታኞች ግን ጉብኝቱ ሩሲያ በአፍሪካ እያሳየች ያለውን ተጽዕኖ ለመመከት የሚደረግ ጥረት አካል እንደሆነ ያምናሉ። ኬንያዊ የፖለቲካ ተንታኝ ፕሮፌሰር ሙኒኔ ማቻሪያን በዚህ ይስማማሉ። እሳቸው እንደሚሉት ጉብኝቱ የቻይናና የሩሲያ ተጽዕኖን ለመመከት የተደረገ ነው። ታውቃለህ፣ በሆነ መንገድ የማግባባትና የመከላከል አይነት ነገር ነው የሚመስለው። ምክንያቱም ምዕራባውያን በቻይናውያንም ሆነ በሩሲያውያን እየተሸነፉ ነው። ቻይናውያን በመዋለ ንዋይ ፍሰት መስክ፣ ሩሲያን ደግሞ ከጦርነቱ አንጻር ዩክሬንን እየመሩ ይመስላል። ሩሲያ ስለ አፍሪካ መንግስታት ግንዛቤ ያላት ይመስላል። ፕሮፌሰር ማቻሪያን እንደሚሉት ይህንን አጀንዳ ለማሳካት የቀዳማዊ እመቤቷ አፍሪካን በውል የመረዳት ሁኔታ ላይ ይወሰናል። ምክንያቱም እሳቸው የአገሪቱን ሁኔታ በደንብ ከተገነዘቡ የባይደን አስተዳደር ከአፍሪካ ሀገራት ጋር ያለውን ግንኙነት ለማጠናከርና ሩሲያና ቻይና በቀጠናው ውስጥ ያላቸውን ተጽዕኖ ለመቀነስ የሚወስደውን እርምጃ በደንብ እንዲገነዘብ ይረዳል። እሷን ይሰማት ይሆናል። በዚህ መሰረት አንዳንድ ማስተካከያዎችንም ያደርግ ይሆናል። ቀዳማዊ እመቤቶች ሁልጊዜ ይፋዊ ባልሆነ መንገድ ሁለተኛ ቦታ ላይ ያሉ ናቸው። ምክንያቱም ባይደን ምን እየተካሄደ እንዳለ ለማወቅ በመሞከር ላይ ችግር አለባቸው። እሷ ከማንም በተሻለ ሁኔታ ልታስረዳው ትችል ይሆናል። ከዚያም ማስተካከያ ለማድረግ በጣም ፍላጎት ካለው በአፍሪካ ውስጥ የዩናይትድ ስቴትስን ምስል እንዴት ማሻሻልና ማስተካከል እንደሚችል ይገነዘባል። ናሚቢያ የሚገኘው የአሜሪካ ኤምባሲ ጉብኝቱን አስመልክቶ ትናንት ባወጣው መግለጫ የቀዳማዊ እመቤቷ ጉብኝት ሴቶችና ወጣቶችን በማብቃት የምግብ ዋስትናን ለማረጋገጥ በሚደረገው ጥረትና የጋራ ዲሞክራሲያዊ እሴቶችን በማስተዋወቅ ላይ ያተኩራል። በዚህም መሰረት ከቀዳማዊ እመቤቶች ጋር በመገናኘት ወጣቶች ተሳትፎ ሴቶችን በማብቃትና ጾታ ላይ የተመሰረቱ ጥቃቶችን ለመከላከል ከሚሰሩ ድርጅቶች ጋርም ውይይት ያደርጋሉ። የፖለቲካ ተንታኙ እንደሚሉት እንዲህ አይነቱ ተግባር በቅንነት ከተሰራ ልዩነትን ለማጥበብ ይረዳል። በአጠቃላይ ሰዎች በቅን ልቦና የሚሰጥ ድጋፍ